ሀንዬ ወይዘሮ ሜላትን እባክሽ አባቴ ሊሞትብኝ ነው አደኝልኝ ስትል ወይዘሮ ሜላት እግሯ ላይ ወድቃ ለመነቻት። ወይዘሮ ሜላትም እኔ አልችልም እስካሁን ከፍያለሁ፣ ከእንግዲህ ወዳ እኔ ብር ሞልቶ ተርፎኝ አይደለም ላንቺ የምሰጥሽ፣ ሁሉንም እሺ እሺ ስትኝ እኔን እንደምን አይተሽ ነው ብላ ግፍትር አድርጋ ተጥላታለች። ሀና በአባቷ ጉዳይ በጣም ተጨንቃለች። አሲርም በጣም ተጨንቆ ወደ ዶክተሩ ጋር ሄዶ እግሩ ላይ ተንበርክኮ እባክህ ፋዘር እንዲታከሙ አድርግልኝ አክምልኝ ብሎ ለዶክተር ይነግራል። ምን እየሆንክ ነው? ተነሳ፣ ይህ የግል ሆስፒታል ነው፣ ከፍላችሁ ማሳከም ትችላላችሁ፣ አቅማችሁ ካልቻለ ደግሞ ይዛችሁ መውጣት ነው ብሎ ለአሲር ይነግሯል። አሲር በጣም ያዝናል። ሀንዬ ወደ ወይዘሮ ሜላት ጋር ለመሄድ ወስና አሲርን አንተ አባዬን ጠብቅልኝ፣ አባዬ እኔንም አንተንም ጥሎን አይሄድም፣ ገና ያልጨረስነው ያላወራናቸው ታሪኮች አሉ ስትል ለአሲር ነግረዋለን። ተምቹም ይህን ያህል ገንዘብ ከየት አንጥተን ነው ፈያው ሊታከሙ የሚችሉት? ያንን የቁም ሬሳ አግኝቼ የማደርገውን አድርጋለሁ ብሎ እዛተበት። ሰላምዬ አንቺ አባትሽ በጣም እድለኛ ነሽ፣ ጥሩ አባት ነው፣ የምታፍሪባቸው አባት አይደለም እያሉሽ እኔ ነኝ የማፍርባት እናት ያለችኝ ስትል ለሀንዬ ነግራታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የሴቶች ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበል። ኖላዊ ድራማ ክፍል 51 ወይዘሮ ሜላት ትልቅ ስህተት ሰራች። እዛ ቤት በመጣችው በውጤቱ በተጭበረበረው በሷ እርግጠኛ ሆና ከሀሴት ጎን ሆና ያችን ልጇን ሀናን እሷን ባለማመኗና ሌላ ሆስፒታል ተመልሶ ቸክ ይደረግ እንኳን ብላ ያላሰበችው አባቴ ሊሞቱብኝ ነው፣ ሕክምናው ለምን ተቋረጠብኝ? እባክሽ አባቴ እንዲታከሙልኝ አድርጌ ስትላትም እኔ ብር ሞልቶ ተርፎኝ አይደለም ያንችን አባት ለማሳከም ያደረግኩት 200 ሺህ ብር ስትኝ ነው ስትላትም 200 ሺህ ብር ለእርሶ ቀላል ነው፣ ለእኔ ግን ብዙ ነው ብላ ነገረቻት። ይሄ ገንዘብ እኔ ሞልቶ ተርፎኝ አይደለም ላንቺ ያደረኩት፣ አሁን ቤት የለቀሽ ውጭልኝ ብላ እግሯ ላይ ወድቃን ብትለምናትም ገፍትራ ጥላታለች። ሀሴትም በር ላይ ቆማ እያዳመጠች ነበረ። እንደዛ ስታደርጋት በጣም እስቃባታለች። አሲር በጣም ተናዷል። ሀንዬ ወደ ወይዘሮ ሜላት ጋር በመሄዷና እሷ ጋር ዝቅ ብላ ገንዘብ እንድትለምን አልፈለገም። እኔ ታሰርኩኝ እንጂ አድናቸው ነበር አለ። ምክንያቱም ሰርቆ ቢያመጣ እውነቱን ኖላዊ ያወቁለታ በአሲር ላይ በጣም እንደሚያዝኑበት አውቋል። ሀንዬ እኔ እኮ ሰው ፊት ዝቅ ብለሽ ሄደሽ ገንዘብ እንድታመጭ ስለማልፈልግ ነው ብሎ ለሀንዬ ነግራታል። ከአባዬ የሚበልጥብኝ ምንም ነገር ስለሌለ ምንም ታርገኝ እሷ ጋር ሄጄ ሕክምናውን እንድታስጨርስልኝ አደርጋለሁ ስትል ለሱ ነግረዋለች። አንተ አባዬን ጠብቅልኝ እኔ ልሄድ ብላ ወደ እሷ ጋር ስትሄድ የሰጠቻት ምላሽ የማይጠበቅ ነበረ። እግችን ምግብ መስራት ፈልጋ ሀሴትም እሷ ጋር ገብታ ምን ልትሰሪ ነው ማዬ ስትላት ምግብ ልሰራ ነው። ሀና ከእንግዲህ በኋላ እዚህ ቤት አትመጣም ስትላት እኔ ምግቡን እሰራዋለሁ እማዬ አንቺ አረፍ በይ ብላት ነበር። እያወራቻትም ስሟ እንዲቀየርላትና ሀሴት መስፍን እንዲሆንላት ትፈልጋ ነበረ። ወይዘሮ ሜላትም እኔ ደስተኛ ነኝ፣ የፈለግሽውን ነገር እፈጽምልሻለሁ፣ እኔ ለልጆቼ የማልሆነው ነገር የለም ስትል ለሷ ነግራታለች። ተምቹም ወደ ኖላዊ ጋር ሄዶ ነበርና እንዴት ሆነው ነው ፈያው እንዴት ናቸው እነኝህን የመሰሉ አባት ቆላልፈው እንዴት ያስቀምጧቸዋል ብሎ ተምቹ ለአሲር ይነግረዋል። አሲር ሀንቾ ወደ ወይዘሮ ሜላት ጋር እንደሄደችና እንዲሁም ደግሞ እኔም ወደ መሄድበት አለ አንተ ፋዘርን ጠብቅ ብሎት ለተምቹ ይነግረዋል። ተምቹ ፈያው አትናገሩም ወይ ሙድ እያያዙብኝ ነው ወይ እያለ እየቀለደባቸው ነበር። አሲር ደግሞ ለእሳቸው መጠቀሚያ ገንዘብ መፈለግ አለብን ብሎ ለተምቹ ሲነግረው ተምቹ እኔ ኬት አመጣዋለሁ ደግሞ ይህን ያህል ገንዘብ ኬት እናመጣዋለን እያለ ለአሲር መልሶለታል። አሲር ቀጥታ ወደ ዶክተሩ ጋር ሄዶ ዶክተሩን እያናገረው ነገር ምንድን ነው ፋዘርን አክመህልኝ ከዚህ ሆስፒታል ይውጡልኝ ብሎ ለዶክተሩ ሲነግረው ዶክተሩ ተነሳ እባክህ አቅማችሁ ከቻለ አሳክሙ፣ አቅማችሁ ካልቻለ ይዛችሁ ውጡ፣ ይህ የግል ሆስፒታል ነው ብሎ ለአሲር ነግሮታል። ዶክተሩና ወይዘሮ ሜላትም በስልክ ተነጋግረው ነበር። ይሄ ነገር ውሸትም ሊሆን ይችላል ሲላት ዶክተሩ ወይዘሮ ሜላት ግን እርግጠኛ እንደሆነች ነው ለዶክተሩ እየነገረችው። ያንን እሱ ደግሞ በሀሳብ ጭልጥ ብሎ ያንን ወደ
400 ሺህ ብር ጭማሪ እንደተደረገበት ማን እንዳስፈራራው በህይወቱም እንደሚመጡበት አስታወሰ። ሌላ ታካሚ አጠገቡ ነበርና ያንን ሳያክመው በሀሳብ ጭልጥ ብሎ ወይዘሮ ሜላትን ካናገረ በኋላ ይህንን ገንዘብ ወደ 800 ሺህ ብር ቀይረው፣ ያለበለዚያ በህይወትህ እጨርሰሃለሁ፣ እገልሃለሁ፣ በህይወት እመጣብሃለሁ እያለ ዶክተሩን ያስፈራራበትን ጊዜ እያሰበ ነበርና እንደገና ዞር ብሎ ያንን ልጅ አይቶታል ማለት ነው። ወይዘሮ ሜላት ለባዩሽ ለጓደኛዋ ስልክ ደውላላት ሀና መታ ገንዘብ ብላ አለችኝ፣ ዳግመኛ የአባቷን ሕክምና እንድጨርስላት አሁንማ አሰናበቷት እስከ መጨረሻው ብላ ለወይዘሮ ባዩሽ አናግራታለች። ሰላምዬም እንደዚህ ስታወራ ወደ እዛ ገብታ ነበርና አንቺ አሁን እናቴ ነሽ ወይ? ጥሩ ነሽ ስልሽ መጥፎ ትሆኛለሽ፣ መጥፎ ነሽ ስልሽ ጥሩ ትሆኛለሽ፣ ግራ እያጋባሽ ነው። አንቺ ከማንኞቹ ነሽ ስትል ወይዘሮ ሜላትን ጠይቃታለች። በሀንዬ ላይ የሰራችውን ግፍና የአባቷን ሕክምና ለምን እንዳቋረጠችባትም ለእሷ ስትነግራት ወይዘሮ ሜላት በጣም ትናደዳለች። ሀንዬም ለምንድን ነው የአቶ ኖላውን ሕክምና ያቋረጥሽባቸው? አንቺ ሰው ነሽ ወይ? ምን አይነት ጨካኝ ነሽ? እያለች ስትናገር ሀሴት ወደ እሷ ጋር ገብታ ለምንድን ነው በዚህ መልክ እናቴን የምትናገሪያትም ስትል ለሰላም መለሳላታለች። ሰላምን ወይዘሮ ሜላት በጥፊ አጮላታለች ማለት ነው። እሷም ቀጥታ ወደ ሀንዬ ጋር ሄዳለች። ሰላምዬ ሀንዬ ጋር ሄዳለች። ለእሳቸው የሚያስፈልገውን ነገር ለመጠየቅ ይዛ እንደኔ የምታፍሪበት ወላጅ አይደለም፣ አንቺ የምትኮሪበት ወላጅ ነው ያለሽ። ሀንዬ አይዞሽ፣ በእናቴ አዘኘባታለሁ ብላ ለሀና ስትነግራት እሷ እኮ ትክክል ናትም፣ ምንም ጥፋት የለባትም ወይዘሮ ሜላት ስትል ነግራታለች ማለት ነው። አሁንም እንደዚያ በድለሽ ደግሞ ስለ እናቴ መልካምና ጥሩነት ነው አሁንም የምታወሪው ስትል ለሀንዬ ነግራታለች ማለት ነው። ምናሴም በጣም ተናዶ ሀሴትን ስለ ሀና አንስቶባት ነበር። መታ ነበረ እናቴ አመነጫጭቃ ሰደደቻት። እኔ ገንዘብ ቢኖረኝ እኔ ራሱ አሳክምላት ነበር፣ እረዳት ነበረ። የአባቷ ሕክምና ስለተቋረጠባት እማዬ እንድታስጨርስላት ነግራት ነበር። እማዬ ደግሞ እምቢ አለቻት ስትል ለምናሴ ስትነግረው ምናሴ በጣም ይናደድና እውነት እማዬ በሀና ላይ እንደዚህ አይነት ግፍ ፈጸመችባት? እንዴት ምን አይነት ሰው ናት? አሁን እናቴ ናት ወይ ብሎ በጣም ይናደዳል። እሷም ሀሴት በጣም ትስቃለች። እንደዛ ብላ ለሱ ስለነገረችው ክላሱ ገብቶ ነበረ። ክላሱ ገብቶ ምን ሆነ ነው ብላ እናቱ ወይዘሮ ሜላት ስትጠይቀው ምንም አልሆንኩም ብሎ ኮስተር ብሎ ለእናቱ ይመልስላታል። አማ ከሆነ ወደ ሆስፒታል ልውሰድህ፣ ምን ሆነ ነው ስትለው ታመው ያለ እንሰው የማሳከም ያልቻልሽ እኔን ታሳክሚኛለሽ ብዬ ምን ተስፋ አለኝ ብሎ ለሷ ይላታል። እርግጠኛ ነኝ ሀናን አግኝተሃት ነው ስለ እሷ ነው እያወራኸኝ ያለው። አሁንም ከሄደች በኋላ ህይወቴንና ቤቴን እየበጠበጠች ያለችው ልጅ ሀና ናት። ሀና የስራሽን ይስጥሽ እያለች እየዛተች ነበረ። እሷ በአባቷ ጉዳይ የማንንም እርዳታ የማትፈልግና ነገር አመላላሽ ልጅ አይደለችም ብሎ ወይዘሮ ሜላት ይነግራታል። አንቺ በጣም ጨካኝ ሰው ስለሆንሽ ነው ከአባታችንም ጋር አብረን እንድናድግ ያላደረግሽን፣ ከፈለግሽ ባንክ የምታስቀምጪው ገንዘብ አይደለንም እኛ ብሎ ለእናቱ ሲመልስላት እንዴት ነው በስ መልክ የምትመልስልኝ ብላ ለምናሴ ትቆጣዋለች። እሱም ጥሏት ይሄዳል። ሀሴት ተብዬዋ መታ ታጽናናታለች። ሰላምዬ ወደ እሳቸው ጋር ሄዳ ኖላዊን ጠይቃለች። ሀንዬንም አይዞሽ መንግስቴም ከጎንሽ ነኝ፣ እናቴ በጣም ጨካኝ ሰው ናት ስትል ለእሷ ነግራታለች። ተምቹ ደግሞ ወደ እዛ ልጅ ጋር ሄዶ ከወይዘሮ ባዩሽ ጋር ከተነጋገረው ልጅ ጋር ሄዶ ገንዘብ እፈልጋለሁ 200 ሺህ ብር አሁኑኑ እንድታመጣልኝ ተቀብለ ብሎ እሱን አስፈራርቶታል። ስለ አንተ ነገር አውርቻቸው በጣም ዝተውብኛል፣ እንዴት ነው ይሄን ያህል ገንዘብ ላንተ የምቀበልልህ ብሎ ለተምቹ ይነግሯል። ተምቹም በካልሹም መቶታል፣ በጥፊ ማጮሎታል ማለት ነው። ይህን ገንዘብ በእጅ ካላመጣህልኝ እኔ እገልሃለሁ ብሎ አስፈራርቶታል። ያኛው ልጅ ግን የዛኛውን የሰረቀውን ገንዘብ የከፈለው ልጅ የተምቹን ለሱ ስላወራው ስልክን አንጣ ብሎ ወስዶታል ማለት ነው። ተምቹ ስለዛኛው ልጅ ሲያወራው ምንም የፈራው ነገር የለም። 200 ሺህ ብር እንደምፈልግ ንገረው ብሎ አስጠንቅቆ ነግሮታል ማለት ነው። እንግዲህ ምናሴም
እናቱን ተቆጥቷታል። አሲርም ተይዤ ነው እንጂ ሰርቄ ኖላዊን ማሳከም እፈልጋለሁ ሀንቾ ብሎ ለሀንዬ ሲነግራት ሀና እንዲህ አይነት ነገር ፈጽሞ እንዳታስበው መሰተል ለአሲር ነግረዋለች ማለት ነው። የወይዘሮ ሜላት ጭካኔ በጣም የተለየ ነው። ገንዘቡን ማቋረጧና እንዲሁም ደግሞ እግሯ ላይ ስትወድቅ ያመነጫጨቀቻት በጣም ከሷ የማይጠበቅ ነው። የዛሬው ቪዲዮ ይህንን ይመስላል። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ባይ ባይ።